ሰላም ጤና ይስጥልን። እንደምን አድራችኋል? እንደምን አርፍዳችኋል? የፖድካስቱ ቤተሰቦች ዛሬ የበዓል ቀን ነው። እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አድረሳችሁ ለማለት እወዳለሁ። የፖድካስቱ የበዓሉ አክባሪዎች በዓሉ በጋራ የምትደሰቱበት፣ ጥሩ ትዝታ ጥላችሁ የምታልፉበት የሰላምና የፍቅር እንዲሆንላችሁ ምኞቴ ነው። ዛሬ ይዤው የመጣሁት ጉዳይ ትናንትና በስፔን እና በፈረንሳይ መካከል የተከናወነው የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ነው። የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ያው ፋይናል የሚያልፈውን ቡድን ለይቶ አሳውቋል። ስፔን ለፍጻሜ መብቃቷ እርግጥ ሆኗል። የስፔን እና የፈረንሳይ የትናንትናው የምሽቱ ጨዋታ የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ብዙ የሚያስወሩ ነገሮች አሉት። በተለይ የላሚን ያማል የጨዋታ ቀያሪነትና በየጨዋታዎቹ እንቅስቃሴው እያደገ በሚጫወትባቸው ቡድኖች ማለትም በናሽናል ቲም እና በክለብ ደረጃ ያለው ዲዩቲ እየጨመረ መምጣት ላሚን ያማልን እጅግ በጣም ከፍተኛ ቦታ ላይ እያስቀመጠው ነው። ልጁ ገና ወጣት ቢሆንም በዓለም እግር ኳስ ግን በቀጣዮቹ ዓመታት ምናልባትም ሊዮኔል ሜሲ እና ክርስቲያኖ ሮናልዶ አሳክተውት ከነበረው ስኬት በላይ ብዙ ሊጓዝ የሚያስችለው ሁሉም መሰረታዊ ነገሮች እንዳሉት ይነገራል። ይሄን በእውነት ከተመለከትነው ወደዛ የሚወስድ ነገር ያለው ልጅ ነው። የግል ስኪሉ በጣም የሚደንቅ ነው። የቡድኖች እሱን የሚቀበሉት ቡድኖች እሱን በእንቅስቃሴ ውስጥ እንዲጫወት የሚያደርጉት ቡድኖች በሙሉ በሱ እንቅስቃሴ ተጠቃሚ ናቸው። እሱም ቡድኖቹን በሙሉ ተሸክሟቸው ሲወጣ እንመለከታለን። ባርሴሎናን፣ የስፔን ብሔራዊ ቡድን በአውሮፓ ዋንጫው የምናስታውሰው ነውና የዚህ ተጫዋች እድገት፣ የዚህ ተጫዋች ተጽዕኖ ትናንትና አንዱ ትልቅ ትኩረት እንደነበረ የምናስታውሰው ነው። የሚገርመው ትናንት ጎል ካስቆጠረ በኋላ ወሳኙን የመጨረሻውን ጎል ካስቆጠረ በኋላ ምክንያቱም ፈረንሳዮች 4 ጎል አስቆጥረው ተመልሰው ነበር ወደ ጨዋታው መጥተው እንደነበር እናስታውሳለን። እስከ 70ኛው ደቂቃ ድረስ 4-0 በሆነ ውጤት እየተመሩ እንደነበረ የምናስታውሰው ነው። የመጨረሻውን ጎል ካስቆጠረ በኋላ ከደጋፊዎች ጋር እጅ በደረት አድርጎ የስክሪን ጠርዞቹ ላይ ቁጭ ብሎ ደስታውን የገለጸበት መንገድ ደግሞ ክርስቲያኖ ሮናልዶ 2017 አትሌቲኮ ማድሪድን በግማሽ ፍጻሜ ጨዋታ ከውድድር ውጭ ሲያደርጉት ማድሪዶች ጎል ካስቆጠረ በኋላ ደስታውን የገለጸበት መንገድ ጋር የሚመሳሰል ሆኗል። የመገናኛ ብዙሃንም ይህንን እያነጻጸሩት ይገኛሉ። ክርስቲያኖ ሮናልዶ ያኔ ጎል አስቆጥሮ ደስታውን የገለጸበት መንገድ አሁን ላሚን ያማል ደስታውን እየገለጸበት የሚገኘው መንገድ ነውና የክርስቲያኖ ሮናልዶ ተጽዕኖም በዚህ ጨዋታ በተጫዋቹ እድገት ውስጥ እንዳለ ግልጽ ነው። እንግዲህ የሚያደንቀው ልጅ ሆኖ ገና ልጅ ሆኖ ገና ነብስ ሳያውቅ እየተመለከተው አሁን ትልቅ ደረጃ ላይ የደረሰው ላሚን ያማል የሚያደንቀውን ሰው በግማሽ ፍጻሜው በማለፋቸው ምክንያት በፍጻሜው የሚያገኘው ይሆናል። ይህን ያደረገው ደግሞ በግማሽ ፍጻሜው እሱ ያደረገው የደስታ አገላለጽ እሱ የሆነውን ነገር ሆኖ ለፍጻሜ ባለፈበት ምሽት ከክርስቲያኖ ሮናልዶ ጋር መገናኘቱን አረጋግጧል። ይሄ እንግዲህ የአንድ ትውልድ ሌላኛው የሚተካው ትውልድ የዕድሜ ልዩነት ያስተሳሰራቸው ሁለት ኮከቦች የሚያደርጉት የፍጻሜ ጨዋታ ይሆናል። ክርስቲያኖ ሮናልዶ አሁን 40 ዓመቱ ላይ ነው የሚገኘው። ወደ 41ኛ ዓመቱ እየሄደ ነው ያለው። ላሚን ያማል ደግሞ 17 ዓመቱ ነው። ይሄ ማለት ክርስቲያኖ ሮናልዶና ላሚን ያማል በመካከላቸው ያለው የዕድሜ ልዩነት ምን ያክል ሰፊ እንደሆነ የሚያሳይ ነው። የ23 ዓመት የዕድሜ ልዩነት አለ በሁለቱ መካከል። ክርስቲያኖ ሮናልዶ ስኬታማ መሆን ሊጀምር በአውሮፓ እግር ኳስ የአውሮፓ እግር ኳስ ፖዲየም ሊቀበለው ገና እየተዘጋጀ በነበረበት ሰዓት ነው ይሄ ተጫዋች ወደዚህ ምድር የመጣው። ክርስቲያኖ ሮናልዶ የብዙ እግር ኳስ ተጫዋቾች ያው ሞዴል ነው። የብዙ እግር ኳስ ተጫዋቾች መነሻ ነው።
አብዛኞቹ ኳስ ተጫዋቾች ስለ ክርስቲያኖ ሮናልዶ ሲጠየቁ የክርስቲያኖ ሮናልዶ ምንነት፣ የክርስቲያኖ ሮናልዶ ታታሪነት፣ የክርስቲያኖ ሮናልዶ ትልቅነት በእግር ኳስ ሕይወታቸው ጥሎት የሚሄደው ነገር ከፍተኛ እንደሆነ ይናገራሉ። ክርስቲያኖ ሮናልዶ እንደ አንድ ትምህርት ቤት የሚያዩት ብዙዎች ናቸው። በሕይወታቸው ውስጥ እሱ አልፏል። በሕይወታቸው ውስጥ እሱ አለ። የሚነቃቁበት፣ የተሻለ ተጫዋች ለመሆን የሚሞክሩበት፣ ራሳቸውን ፈልገው የሚያገኙበት ሰው ነው ክርስቲያኖ ሮናልዶ። ከነኚህ ወጣት ተጫዋቾች መካከል አሁን በባርሴሎና እየተጫወተ የሚገኘው ላሚን ያማል አንዱ እንደሆነ ትናንትና በሴሌብሬሽኑ አሳይቶናል። የደስታ አገላለጹ እሱን ያስመሰለበት መንገድ እሱን እያየ እንዳደገ ከሱ የሚማራቸው ነገሮች ብዙ እንደሆኑ የተረዳንበት ምሽት ነበረ። ከጨዋታው በኋላ ላሚን ያማል ተጠይቆ ነበረ በፍጻሜው ክርስቲያኖ ሮናልዶን ማግኘቱ፣ የክርስቲያኖ ሮናልዶ የተጫዋችነት ዘመኑ ፕሮፋይሉ፣ ስኬቱ ምን እንደሆነ ምን ፊል እንደሚያደርግ ጠይቆት ነበር ጋዜጠኞችና የመለሰውን መልስ ይሄን በደንብ የሚያሳይ ይመስለኛል። ምንድን ያለው ላሚን ያማል? certainly all players deserve respect he's a football legend ብሏል። ሁሉም ተጫዋቾች በቃ ሪስፔክት ያስፈልጋቸዋል። መምረጥ ይሄ ከዚህ ሳይሆን ሁሉም ተጫዋቾች ሪስፔክት ያስፈልጋቸዋል። ክርስቲያኖ ሮናልዶ ደግሞ ሌጀንድ ነው ብሏል። ክርስቲያኖ ሮናልዶ በተጫዋችነት ዘመኑ በእግር ኳስ ካየናቸው እኛ ከመጫወታችን በፊት ከተመለከትናቸው ኳስ ተጫዋቾች መካከል አንዱ ነው። ይሄ ተጫዋች ሌጀንድ ነው ብሎታል። ይህንን ኪሊያን ምባፔን በመጣበት ሰዓት የተናገረው ነው። አሁን እንደምታስታውሱት ኪሊያን ምባፔ የክርስቲያኖ ሮናልዶ ከፍተኛ የሆነ የአድናቆት ታሪክ ያለው ሰው ነው። በቤቱ የክርስቲያኖ ሮናልዶን ምስል ሁሉም ቦታዎቹ ላይ ሰቅሎ ትልቅ ቦታ ላይ ከመድረሱ በፊት እሱን እያየ እሱን መሆን እያለመ ትልቅ ቦታ ላይ የደረሰ ኳስ ተጫዋች ነው። ይህንን በ2018 የዓለም ዋንጫ እንዳጋጣሚ ሆኖ እኔም የራሽያ የዓለም ዋንጫ የመሳተፍ አጋጣሚው ስለነበረኝ እዛው አካባቢ የነበርን ጋዜጠኞች ስለዚህ ነገር በቅርበት በደንብ እንረዳ ነበር። አጋጣሚ ሆኖ ደግሞ በወቅቱ የኪሊያን ምባፔ ቡድን ፈረንሳይ ፍጻሜ ደርሳ ማሸነፏን ተከትሎ ክሮኤሽያን ማሸነፏን ተከትሎ ሊዮኔል ሜሲን ከውድድሮች ማስወጣቱን ተከትሎ የተጫዋቹ ፐርሰናሊቲ በጣም የገነነበት ነበር። ተጫዋቹ ግማሽ ፍጻሜና ሩብ ፍጻሜ እንዲሁም ፋይናል ላይ የነበረው ታሪክ የሚረሳ ስላልነበረ ማለት ነው። እና ብዙ ሲጽፉ የነበሩት ነገሮች ትኩረት የሚያደርጉት ምንድን ነው? የኪሊያን ምባፔ ለክርስቲያኖ ሮናልዶ ያለውን ፍቅር ነው። በየትኛውም ሁኔታ ውስጥ ክርስቲያኖ ሮናልዶን እየመሰለ ነው ያደገው። ላሚን ያማልም የክርስቲያኖ ሮናልዶ አድናቂ እንደሆነ ትናንትና በነበረው የደስታ አገላለጹ ተመልክተነዋል። ያው ከፊት የሚመጡ ኳስ ተጫዋቾች ብቻ ሳይሆኑ በሁሉም በኢንተርቴይኒንግ ኢንዱስትሪ ውስጥም ያሉ እንዲሁም በየትኛውም በህይወት መንገድ ውስጥ ያሉ ሰዎች የሚከተሏቸው የነሱን ባህሪ የነሱን የሚያደርጉትን ነገር እያደረጉ እንደሚከተሉ ግልጽ ነው። ምክንያቱም በነሱ ውስጥ የሚያገኙት ነገር ስላለ ነው። የነሱን ጥሩነት ኢሚቴት ማድረግ ለነዚህ ገና እያደጉ ለሚገኙት ወጣቶቹ የሚሰጠው ነገር እንዳለ ያውቁታል። እና ላሚን ያማልም ትናንትና ያደረገው ነገር ያ ነው። በጨዋታው ሁሉንም ነገር አድርጓል። ላሚን ያማል የጎል መነሻ ሆኗል። ጎል አስቆጥሯል። እንቅስቃሴውን ተቆጣጥሯል። ስፔን ያለሱ የትም እንደማትደርስ፣ ስፔን ያለሱ ያሉባትን ወሳኝ የሚባሉ ጨዋታዎችን ለማሸነፍ ምንም ማድረግ እንደማትችል ትናንትና በደንብ አስረግጦ ያሳየን ምሽት ነበር። ከመጀመሪያው ጎል እስከ መጨረሻው ጎል
የነበረው የላሚን ያማል አስተዋጽኦ የሚደንቅ ነው። እንዴት አንድ ተጫዋች በዚህ ዕድሜው ይህን ነገር ማድረግ ይችላል? እንዴት አንድ ወጣት ተጫዋች ነው፣ እንዴት አንድ ገና የ17 ዓመት ተጫዋች ይህንን ነገር ሊያደርግ ይችላል የሚል ነው ክርክሩ። ላሚን ያማል በእግር ኳስ አሁን ከተፈጠሩ ስኬታማ ኳስ ተጫዋቾች መካከል አንዱ ነው። የላሚን ያማል የእግር ኳስ ስኬት ፍጥነቱ ደግሞ እጅጉን ነው የሚደንቀው። በጣም የፈጠነ አይነት እድገት ውስጥ ነው ያለው ላሚን ያማል። ብዙ ነገሮቹ ብዙ ስኬቶቹን ስንመለከታቸው ስክሪፕት ነው የሚመስሉት። በእንቅስቃሴ ለጨዋታዎች ያለው ዝግጁነት፣ ጨዋታዎች የሚያሸንፍበት መንገድ፣ ጨዋታዎቹን የሚቆጣጠርበት መንገድ፣ ጨዋታዎቹን ለመምራት የሚሄድበት መንገድ፣ እነዚህን ሁሉ ነገሮች ከተረዳን ላሚን ያማል በጣም የተለየ ያደገ ለእያንዳንዱ ጨዋታ በጣም የተዘጋጀ ፕሪፕላንድ የሆነ ታለንት እንደሆነ ማንሳት እንችላለን። ትናንት በነበረው መግለጫ ላይ ጋዜጠኞች ሲጠይቁት የጨዋታውን ክብደትና ቅለት በተመለከተ ሁሉም ጨዋታዎች ከባድ ናቸው፣ ነገር ግን ሜዳ ላይ የምንሰራውን ነገር እናውቃለን፣ ለዛ ነው ከባዱን ተጋጣሚ ቀላል ተጋጣሚ የምናደርገው የሚል አስተያየት ሰጥቷል። ከባዱን ተጋጣሚ ቀላል ተጋጣሚ የሚያደርግበት አእምሮ በዚህ ዕድሜው የተሰራው ማንነቱ በጣም ይደንቃል። ላሚን ያማል ስፔኖች ለማጥቃት የሚቸገሩበትን የተቆለፉ ወይም ደግሞ ሎክድ አታኪንግ ፖዚሽን የሚባሉትን የሚሰብርበት መንገድ ይደንቃል። እኔ ብዙ ጨዋታዎችን ተመልክቼዋለሁ። በእነኚህ ጨዋታዎች የላሚን ያማል የሎክድ አታኪንግ ሲቹዌሽኖችን የሚሰነጥቅበትና ሰብሮ የሚገባበት መንገድ ይገርማል። ፔኔትሬሽኖቹ፣ እይታዎቹ፣ የጋራ ንክኪዎቹ፣ በንክኪ አድጎ ወደፊት የሚሄድበት የሱ ቀጣዩን ሂደት የሚረዳበት ዕውቀቱ ይገርማል። አንዳንዴ በዚህ ዕድሜ በዚህ የተጫዋችነት ብስለት እንዴት ይሄን ነገር ሊያደርግ ይችላል ብሎ ያስባሉ ሰዎች። እንዳውም አንድ የስፖርት ቤተሰብ ጋር ቁጭ ኳስ እየተመለከቱ በጣም ረዥም ጊዜ ኳስ ያየ ነው። ይሄ ሰው በነ ኤያንድራሽ ዘመን ሁሉ ኳስ ያየ ሰው ነውና ምንድን ያለኝ መኳንንት ይሄ ልጅ ሆድ ውስጥ አድጎ ነው የወጣው ነበር ያለኝ። እና እውነትም ለመናገር ሆድ ውስጥ አድጎ የወጣ አይነት ተጫዋች ነው። አገላለጹ አሁን ያለውን ላሚን ያማልን የሚገልጽ ይመስለኛል። ምክንያቱም ላሚን ያማልን በዚህ ሌቭል በዚህ ደረጃ ሊገልጸው የሚችለው ነገር ስክሪፕት ቁጭ ብለህ ብትጽፍ፣ ምሽቱን ብትጽፍ፣ ጠዋት ተነስተህ ብትጽፍ፣ ሙዴ መጣ ብለህ ብትጽፍ ላሚን ያማልን ልትገልጸው የምትችልበት አቅም እያጣ ነው የምትሄደው። ትገልጸዋለህ ግን ልትገልጸው የምትችልበት፣ ምክንያቱም በዚህ ሰዓት በ17 ዓመት አንድ ሰው እንዴት ይሄን ሁሉ ነገር ማድረግ ይችላል? እና የሚደንቅ ነው። ልዩነት ፈጣሪነቱ፣ የቡድን እንቅስቃሴ ተሸካሚነቱ፣ ጫናን የሚያሸንፍበት ኮንፊደንሱ ይገርማል። እንዳውም ትናንትና ጋዜጣዊ መግለጫ ሲሰጥ ኮፍያውን አዙሮ ነበር ጋዜጣዊ መግለጫ እየሰጠ የነበረውና ሚዲያዎቹ ምንም አይመስሉትም። በጣም የደነቀኝ በራስ መተማመዱ ይደንቃል። አሁን ብዙ ትልቅ ተጫዋቾች ለማውራት ሁሉ ሲቸገሩ እናያለን። በጣም ትልቅ የምንላቸው ተጫዋቾች እነ ሜሲን ሁሉ ጨምሮ ይሄ ቁጭ ብለው ጋዜጣዊ መግለጫ ላይ ለማውራት ሲጨናነቁ እናያለን። አንዳንዶቹ ጥለውም ሲወጡ እናያለን። አንዳንዶቹም ኖ መግለጫ አንሰጥም ብለው ሁሉ ሲሄዱ እናያለን። አምበል የሚባሉት በጣም 8-9 ዓመት የቲም አምበል የሆኑት እንኳ በስንት መከራ ነው ተይዘው ሄደው መግለጫ የሚሰጡት። እኛ ሀገር ላይ ያለውን ነገር ስለምናውቅ ማለት ነው። ኳስ ተጫዋቾቹ እኔ እኮ ጨዋታ እንጂ መናገር አልችልም ነው የሚሉት። አብዛኞቹ እንደዚህ ነው የሚሉት። ይሄ ልጅ ግን ሁሉንም ነገር ለማድረግ ነው የተፈጠረው። ኳሱንም ለመጫወት ነው የተፈጠረው። እዛ ቦታ ላይ ቁጭ ብሎ ለመናገር፣ ዲፌንድ ለማድረግ፣ ለሚነሱበት ጥያቄዎች በሙሉ ምላሽ ለመስጠት ነው የተፈጠረው። ቀጣዮቹን ሂደቶች በተመለከተ
ሊያሳይ ነው የተፈጠረው ይሄ ተጫዋች። እና አንዳንዴ ኤክሰፕሽናል ሆኖ የሚወለዱ ሰዎች አሉ፣ ልዩ ሆኖ ይወለዳሉ። ሰዎች ምንም ነገር አድርገው የማይደርሱባቸው ማለት ነው። ሰዎች በስራ በምን በጥረት እነሱ ጋር ሊደርሱ ብለው አስበው የማይደርሱባቸው ሰዎች ይመጣሉ። ላሚን ያማል ያ ነው። ላሚን ያማል ያን በደንብ የሚገልጽ ይመስለኛል። ከልጅነቱ ጀምሮ ለብዙዎች ፈተና የነበረ ሰው ነው። እንቅስቃሴው በሙሉ ለሌሎቹ አስቸጋሪ የነበረ ተጫዋች ነው። አንድ ዶክሜንተሪ እየተመለከትኩ እንደውም ምንድነው የሚለው ህፃናቶች ሲጠየቁ ከሱ ጋር የሚጫወቱ እንደውም አንደር 13 እያለ ነው ሲጠየቁ ከሱ ጋር አንጫወት ቢሉ ነበር። ምክንያቱም ያሳፍራቸዋል። በእግሮቻቸው መካከል ኳስ አሳልፎ ይሄድባቸዋል። ብዙ ጊዜ እንቅስቃሴው ባይፈልግም አንድ ተጫዋች በሁለት እግሮቹ መካከል አሳልፎ መሄድ ደስ ይለዋል እና ህፃናቶቹ ነው እሱ ካለ አንጫወትም ይሉ ሁሉ ነበር። እና እሱም ሪስፔክት አድርጋቸው ህፃናቶቹን፣ አሰልጣኞቹ ናቸው እንግዲህ የሚሉት ሪስፔክት አድርጋቸው ህፃናቶቹን፣ ህፃናቶቹ እየተሸማቀቁ ነው ብለውም ሁሉ እሱን ይጠይቁት ነበረ፣ ይለምኑት ነበረ። ላሚን ያማል በባርሴሎና እያንዳንዱን ነገር በእያንዳንዱ አመት ነው የምትማረው። ሪስፔክቲንግ ዩር ኦፖነንትስ፣ ተጋጣሚን ማክበር፣ የቡድን ጨዋታ፣ የተናጠል ጨዋታን በተመለከተ እንዴት ኳስ መጫወት መቀበል እንዳለብህ፣ እንዴት መስጠት እንዳለብህ፣ ከኳስ ጋር መቼ መቆየት እንዳለብህ፣ ከኳስ ጋር መቼ መቆየት እንደሌለብህ ትማራለህ። እና ይሄንን የላሚን ያማልን ቃለ መጠይቅ ያየሁት ኳስ ተጫዋች የሆንኩት በሚለው ዶክሜንተሪ ነው። ኳስ ተጫዋች የሆንኩት ባርሴሎናዎች በሰጡኝ በጣም መሰረታዊ በሚባሉ የስልጠና ሐሳቦች ነው ይላል ላሚን ያማል። ህፃናቶቹ እግራቸው መካከል ላይ ኳስ ሁሉ እንዳላስገባ ሁሉ ይጠይቁኝ ነበር ይላል። እንደዛም ሆኖ ግን አይተው ያስገባል በእግራቸው መካከል። ምክንያቱም ኢትስ ኔቸር ኦፍ ፉትቦል፣ የእግር ኳሱ አንዱ ተፈጥሮ ነው፣ የእግር ኳሱ አንዱ ባህሪ ስለሆነ ያደርገዋል። ግን በተቻለ መጠን ህፃናቶቹ ስለሚሸማቀቁ ይህን አታድርገው ሲባል እሺ እያለ ነው ያደገው። ለምሳሌ የጋራ ማጥቃትን እንቅስቃሴ በተመለከተ በጋራ ማጥቃት እንቅስቃሴ የጋራ ማጥቃት እንቅስቃሴን 15 ዓመቴ ላይ ነው የተማርኩት። መቼ መሮጥ እንዳለብኝ መቼ መሮጥ እንደሌለብኝ የተማርኩት እዛ እድሜ ላይ ነው። አሁን ላይ ሆኛን ስልጠና ሳስበው አሁን ላለው ማንነቴ ምክንያት ነው ይላል ላሚን ያማል። እና እየተሰራ ነው የመጣው ላሚን ያማል። በየትኛውም የእግር ኳስ ስኪሉ ከተመለከታችሁት ለውጦቹ ተፈጥሮ ቢሰጠው፣ ቅድም እንዳልኳችሁ ይሄ ጥረህ ግረ የምታገኘው ታለንት አይደለም። ይሄ ታለንት ተፈጥሮ ራሱ የሚሰጥ ታለንት ነውና ተፈጥሮ ሰጥተዋለች። ያን ደግሞ ኤክሰርሳይዝ እያደረገ ነው እየኖረ ያለው ላሚን ያማል። ላሚን ያማል በብዙ መንገድ ውስጥ እያለፈ ያለ፣ በብዙ ስኬት ውስጥ እያለፈ ያለ ኳስ ተጫዋች ሆኗል። ያው በፍጻሜው ጨዋታ እንግዲህ የሚጠበቀው ነገር የክርስቲያኖ ሮናልዶና የላሚን ያማል የፍጻሜ ግንኙነት ነው። ሁለቱም ለሀገራቶቻቸው የፍጻሜ ጨዋታቸውን ያደርጋሉ። ሁለቱም የሚገልጻቸው ነገር አለ። አንዱ ህይወትን እየጀመረ ነው፣ አንዱ ህይወትን እየጨረሰ ነው። ክርስቲያኖ ሮናልዶ አሁን 40 ውስጥ ገብቷል። ላሚን ያማል ደግሞ 10ዎቹን ሊጨርስ ነው። ገና 17 ዓመቱ ላይ ነው የሚገኘው ላሚን ያማል። ስለዚህ በሁለቱ መካከል ያለው የእድሜ ልዩነት እግር ኳስ ውስጥ አጠቃላይ ስፖርት ውስጥ ያለውን ጥረትህን ያለውን ወደፊት የሚጠብቅህን ሰዎች ኤክስፔክት የሚያደርጉትን ነገር የሚያሳይ ነው። በላሚን ያማል የእግር ኳስ ህይወት የቀጣዮቹ 10-15 ዓመት በዓለም እግር ኳስ ውስጥ ያለውን ነገር የምናይበት ይመስለኛል። በክርስቲያኖ ሮናልዶ ደግሞ ያለፉት 20 ዓመት ማንነቱን፣ የእግር ኳስ እድገትን፣ በእግር ኳስ ውስጥ ምን አይነት ዴዲኬሽን ውስጥ ምን አይነት መሰጠት ውስጥ መኖር እንዳለበት
አንድ ሰው የሚያይበትን መነጽር ጥሎ ነው የሚያልፈው እና ሁለቱም ትልቅ ታሪክ ያላቸው በፍጻሜው ጨዋታ የሚገናኙ ኮከቦች ሆነው የምናገኛቸው። የእሁዱ የፍጻሜ ጨዋታ የሚጠበቅ ይሆናል። በፍጻሜው ጨዋታ ደግሞ እንግዲህ ምን እናያለን የሚለውን የምንጠብቅ ነው የሚሆነው። ከፍጻሜው ጨዋታ በፊት ደግሞ ያሉትን ጉዳዮች ዘርዘር አድርጌ ስለ ሁለቱ ምሰራላችሁ ይሆናል። ስለነበረን ቆይታ ከልብ እናመሰግናለን። ጥሩ ቀን ይውላችሁ።